አሁን ላይ ያለው የቆርቆሮ ዋጋ የናፍጣ ጭማሪን በጣም ስላለኛ ሀገራችን ላይ ደግሞ ለማዳያን በቅርብ ስለሆነ የተከፈተው አሁን ሲሚንቶ እየተሸጠበት ያለበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ። ዛሬ ይዤላችሁ የመጣሁት ምንድነው የህንፃ መሳሪያ ዋጋ ነው። ዛሬ ያለሁት በመቅደላ ወረዳ ማሻ ከተማ ነቢል ህንፃ መሳሪያ አሁን ላይ ያለበትን አሁናዊ ዋጋ ምን እንደሆነ እንጠይቀዋለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይሄንን ቪዲዮ እንደጀመራችሁ ላይክ፣ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ የቻናሉ ተሰብስቡ። አሁን በቀጥታ ወደ ቃል ተከታተሉ። ሰላም ነው። እንዴት ነህ? ደህና ነህ? ኢብራሂም ይባላል። ነቢል ይባላል። እሺ ነቢል፣ እንደማያው ከሆነ ከውጭ የህንፃ መሳሪያ ምናምን ነው የሚሸጠው። እዚህም እንደማያው ከሆነና አሁን ዕለታዊ ዋጋ ማለትም የህንፃ መሳሪያ ዕለታዊ ዋጋውን ማወቅ ፈልጌ ነውና ትነግረኛለህ? ደስ ይለኛል። ግን አሁን ላይ ያለበት እቃዎች በጣም እየጨመሩም ስለሆነ እና ደግሞ ይሄን ጦርነቱ ምናምን ተያያዥ ነው። የናፍጣ ጭማሪ ስላለ እቃዎች በጣም እየጨመሩ ነው አሁን ላይ እና በእነዚያ መሰረት አሁን ላይ የሚሄድበት በዚህ ዋጋ እነግርሃለሁ። መልካም አውቃለሁኝ። በእርግጥ ያው አሁናዊ ወቅታዊ ዋጋውን ትነግርልኝና ለቤተሰቦቼ ማለትም የዩቲዩብ ቤተሰቦች አሉ ሰርታ አሳየኝ ስላሉ ነውና ያለበትን የሚሸጥበትን ትክክለኛ ዋጋውን እና ደግሞ የእቃዎችን ደረጃ በዚሁ አያይዘህ የምትነግረኝ ይሆናል ማለት ነው። መጀመሪያ ልጠይቅህ የፈለኩት እንኳን አሁን የሚታዩኝ እዚህ ጋር ሱቁ ላይ ቀለማቶች ናቸው እና ከቀለም ብንጀምር ደስ ይለኛል። እንደማያቸው በዚህ ጋር የግድግዳ ቀለም ናቸው አይደል? እነዚህ የውሃ ሆኖ የግድግዳ ቀለሞች ናቸው። የውሃ ቀለም። መልካም። አሁን እቺ አንዷ ጋሎን ስንት ብር ነች? እነዚህን አሁን ላይ ያለነው ይሄ ናፍጣውን ጭማሪ ተከትሎ አሁን 650 ገብታለች። ካርቶን 50 ብር የሚጫነው ካርቶን 150 ብር ስለገባ እሱን ተያይዞ እዚህ ላይ ቀለሙ ላይ ተጨማሪ ስለሚኖር ነው 600 ነው እየሸጠ ያለው። እቺ አሁን ዋጋዋ አንዷ 600 ብር የምትሸጠው ማለት ነው። ስለዚህ ይሄ አሁን ቀለሙ በአንደኛው የሚባለው ቀለም ነው። ይሄ እንደየደረጃቸው አለ። በአንደኛው አሁን ይሄ ንፋስ ስልክ ውበት በአንደኛው 3500 ብር ነው። አንደኛው የሚባለው 3500 ብር። እነዚህ ደግሞ መካከለኛ የሚባሉት ደግሞ እስከ 650 ድረስ እንሸጣለን። ይሄ አሁን ሚዲየም የሚባለው ወይ መካከለኛ የሚባለው ነው ማለት ነው። እሺ መልካም አመሰግናለሁ። ሰላም ቤተሰቦች፣ እንደምትመለከቱት እንግዲህ አሁን የምገኘው በነቢል ህንፃ መሳሪያ ነው። ነቢል ህንፃ መሳሪያ እንደምታያቸው አሁን መጀመሪያ ቀለማቶችን እያሳየኋችሁ ነው። ይህ የምትመለከቱት ቀለም ነፋስ ስልክ ወይም ውበት የሚባለው ቀለም መካከለኛ ደረጃ ቀለም ነው። አሁናዊ ዋጋው 650 ብር ነው። አንደኛ ደረጃ የሚባለው ነገር ግን 3000 ምናምን ብር እያለ ነው ነቢል ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች ይህንን ቪዲዮ ላይክ፣ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እሺ ነቢል በድጋሚ ተመለስኩኝና እዚህ ጋር ደግሞ መመለከታችሁ አሉ። በቆርቆሮ የማየው አለ ቀለም እዚህ ጋር፣ ያኛው በጎማ ነበረና ይሄ ደግሞ የቆርቆሮ ቀለም። ይሄኛው ስንት ነው? ፓንዳ ይላል። ይሄ ቀለም ስንት ብር ነው? ይሄ ፓንዳ የሚባለው ይሄ የጋዝ ቀለም ይባላል ወይም የብረት ቀለም፣ በተለምዶ የብረት ቀለም ብለን የምንጠራው ነው። ለበራፎች ለተለያዩ ለብረቶች የምንቀባው ቀለም አይነት ነው። ይሄ በጋሎን ነው 4 ሊትር ማለት ነው። የጋሎን ይባላል። በጋሎን ይሄን የሚሸጠው አሁን ላይ ያለው የገበያ ዋጋ 1800 ብር ነው። 1800 ብር አንዱ ማለት ነው። ደረጃ አለው። መልካም። ይሄንን ቀለም በአብዛኛው የሚጠቀሙት ለብረት ነው እያልከኝ ነው? ለብረት ነው። እሺ ቤትም ጂፕሰም ተደርጎ በአብዛኛው የሚጠቀሙት እንደዚህ አይነት ይመስለኛል ባልተሳሳት አይደለ? እንደዚህ አይነት ብዙ ጊዜ ግን አሁን እኛ ጋር እንደተለመደው ለብረት ነው ብዙ ጊዜ። ለቤትም ግን ማለት ለቤት አይሆንም ምናምን እያልኩ ሳይሆን ለቤት ለጂፕሰም ምናምን ባለሙያዎች ያደርጉታል። መልካም ቤተሰቦች እንደምትመለከቱት ደግሞ በሌላኛው ቀለም ፓንዳ የሚባል ቀለም የቆርቆሮ ቀለም ነው የምታዩት። ይሄ ቆርቆሮ ስላችሁ የላይኛው ሳይሆን የበር ቆርቆሮ ቀለም ነው። እንደዚሁም አንዳንድ ባለሙያዎች ደግሞ ጂፕሰም ተደርጎ ለግድግዳ የሚጠቀሙበት ሁኔታ አለ። በአብዛኛው ግን ለግድግዳ የሚጠቀሙት ይህንን የምትመለከቱትን የውሃ ቀለም የሚባለውን ነው ማለት ነው። ይሄ ዋጋው 1000 ስንት ነው ያልከኝ? 1800 ብር እያለን ይገኛል ማለት ነው። እነዚህ ትናንሾቹ ነቢል፣ እነዚህ ትናንሽ ቀለማቶች አሉ። እነዚህ ደግሞ እነዚህ ለምን የምንጠቀማቸው ወይስ ደግሞ ዋጋ ስንት ነው? እነዚህ ተመሳሳይ ናቸው። የሊትር ልዩነት ብቻ ነው ያለው። ቀለሙ ጋር የሊትር ልዩነት ነው ያለው።
እነዚህ 1 ሊትር ቀለም ይባላሉ። ከዚህ በታችም አሉ። ከዚህ በታች ደግሞ የሆኑት ለትናንሽ ነገር ለቧንቧ ምናምን እንጠቀማቸው ናቸው። እነዚህ 1 ሊትር ቀለም ይባላሉ። ዋጋቸው አሁን እየተሸጠባቸው ያለው 750 ናቸው እነዚህ። መልካም ውድ ቤተሰቦች እንደምታዩት ደግሞ ይቺ 1 ሊትር ቀለማ ናት። የዚህ የፓንዳ አይነት ነው። ይሄኛው 4 ሊትር ነው። ይቺኛው 1 ሊትር ናት። ይቺኛዋ ደግሞ 750 ብር ይሸጣል ማለት ነው። ውድ ነው የተከበራችሁ የቻናል ቤተሰቦች ማንኛውም የህንፃ መሳሪያ መጠቀም የምትፈልጉ ቤት ሰርታችሁ ወይም ቤት ለመስራት ያሰባችሁ ካላችሁ ሙሉ የህንፃ መሳሪያ ነብል ህንፃ መሳሪያ ያቀርብላችኋል ማለት ነው። በቀጥታ ስልክ ቁጥሩን የምናስቀምጥ ይሆናል። በቀጥታ ብትደውሉለት ማሻ ከተማ ነው ያለው ነቢል ማቅረብ ይችላል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች አሁን ደግሞ ወደ ሌላ ጥያቄ እንሄዳለን። ነቢል እሺ መልካም። አሁን እንደማየው የህንፃ መሳሪያ ነው ሱቁ፣ ግን ቆርቆሮ ምናምን አይታየኝም እና ወደ ቆርቆሮ ከመሄዴ በፊት ግን መጨረሻ ላይ ተነግረኛለህ። እዚህ ጋር ሚስማር ይታየኛልና ሚስማር አንድ ባኮ ሚስማር አሁን ስንት ብር ነው? ሚስማር እዚህ ጋር እያየሁ ስንት ብር ነው ሚስማር? አሁን የሚስማር ዋጋ እንደ የሁሉም ሆኖ ደግሞ እሱም ትንሽ ጨምር ያደረገ ዋጋ ነው ያለው። ያው አሁን አብዛኛውን ጊዜ የሚስማር ዋጋ እንደየምርቱ ቢለያይም አሁን አብዛኛውን አንድ ላይ አድርገው እየተሸጠበት ያለው ዋጋ 1500 እስከ 1600 ባለው ዋጋ ነው ማለት ነው። ሁሉም የቆርቆሮም የግድግዳ ሚስማር 1500 ብር ነው በአጠቃላይ ለአንድ ቤት። የቆርቆሮና የግድግዳ ሚስማር ይለያያል። የቆርቆሮ ሚስማር 1700 ብር ነው። የ100 ብር ልዩነት ነው አሁን ያለው። መልካም የግድግዳ ሚስማር እንደምትመለከቱት እዚህ ጋር ያለው 1500 ብር ነው እያለ ነው ነቢል ህንፃ መሳሪያ። እንደዚሁም ደግሞ የቆርቆሮ ሚስማር 1700 ብር እየተሸጠ ነው ያለው። ውድና የተከበራችሁ የቻናል ቤተሰቦች ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ሌሎች ቪዲዮዎችን ማግኘት ይችላሉ ማለት ነው በኢብሮ ሚዲያ ላይ። እንደዚሁም ደግሞ በነቢል ሱቅ የተለያዩ ማቴሪያሎችን ማግኘት ይችላሉ። እሺ ነቢል ሌላ ደግሞ በመጨረሻ ልጠይቅ የምፈልገው ነገር ቆርቆሮ እንደዚሁም ደግሞ ሲሚንቶ አለና የሲሚንቶ አሁናዊ ዋጋና ቆርቆሮ ብትነግረኝ ደስ ይለኛል። እዚህ እያየሁኝ አይደለም፣ ነገር ግን ይኖርሃል ቆርቆሮና ሲሚንቶ በሚገባ አለ። አሁን ቆርቆሮና ሲሚንቶ ቦታ ይላችሁ ማለት እንደ ቦታቸው አንተ ስለሆነ ብዙ ጊዜ ቦታው ስለማይይዝልን በመጋዘን ነው የምንጠቀመው ቆርቆሮና እና እዚህ ውጭ ጋር ምናምን እንደምታዩት ትንሽ ቀለል ያለ ላሜራ ምናምን እዚህ የምናስቀምጠው ማለት ነው። እና አሁን ላይ ያለው የቆርቆሮ ዋጋ የናፍጣ ጭማሪን በጣም ስላለኛ ሀገራችን ላይ ደግሞ ለማዳያን በቅርብ ስለሆነ የተከፈተው አሁን ሲሚንቶ እየተሸጠበት ያለበት ዋጋ 2800 ብር ነው። እና ደግሞ የቆርቆሮ ደግሞ 1130 ብር እየተሸጠ ነው ቆርቆሮ። ጀሶ ደግሞ እንደዚህ የተጠቃቀም ጀሶች ደግሞ በነጠላ 550 እየተሸጠ ይገኛል ማለት ነው። መልካም ሲሚንቶ እየተሸጠ ያለው ስንት ነበር ያልከኝ? ሲሚንቶ እየተሸጠበት ያለው 2800። ውድና የተከበራችሁ ቻናል ቤተሰቦች እንደምትመለከቱት ነቢል ህንፃ አገኛለሁኝ። ያው እንዳያችሁት ነቢል ህንፃ 1 ኩንታል ሲሚንቶ 2800 ብር ነው እያለ ይገኛል ማለት ነው። እንደዚሁም ደግሞ ቆርቆሮ አንዷ ቆርቆሮ ባለፈረሱ በሚባለው ቆርቆሮ አንደኛ ደረጃ የሚባለው 1130 ብር ደርሷል። አሁናዊ ወይም ወቅታዊ ገበያ ነው። እንደዚሁም ደግሞ ጀሶ 550 ብር ማለትም 25 ኪሎ አንድ ኩንታል ጀሶ 2200 ብር ነው ማለት ነው። በዚህ ሂሳብ ሲኬድ ውድና የተከበራችሁ የቻናል ቤተሰቦች ማንኛውም የህንፃ መሳሪያ እንደነገርኳችሁ ነቢል ህንፃ መሳሪያ ያቀርብላችሁ ይችላል ማለት ነው። በቀጥታ በስልክ ቁጥሩ በመደወል ታገኙታላችሁ። እንደዚሁም ደግሞ በተለያየ ሶሻል ሚዲያ ማግኘት ይቻላል። ኢሞ፣ ዋትስአፕ፣ ቴሌግራም እና ሌሎች ሶሻል ሚዲያዎችን መጠቀም ስለሚችል መልእክት ማስቀመጥ ብቻ ነው የሚጠበቅባችሁ። ነቢል ህንፃ መሳሪያ አድራሻው የሚገኘው መቅደላ ወረዳ ማሻ ከተማ ባጮማ ቤት አካባቢ እንደዚሁም ደግሞ በተለምዶ ከመናኸሪያ ወደ ፒያሳ በሚያስኬደው መንገድ አባጮማ ቤት ፊት ለፊት ይገኛል ማለት ነው። ነቢል ህንፃ መሳሪያ። ነቢል ለደንበኞቼ መጨረሻ ላይ እንድትነግረኝ የሚፈልገው ነገር ሁሉንም የህንፃ መሳሪያ ዋጋ ነግረናል እና ስልክ ቁጥርህን ወይም አድራሻን ብታስቀምጥልኝ እዚሁ ደስ ይለኛል። እሺ አመሰግናለሁ። አድራሻዬ ከፒያሳ ወደ መናኸሪያ በሚወስደው መንገድ ወይም በተለምዶ ደግሞ አባጮማ ወይም ደግሞ ጤና ጣቢያ መታጠፊያ የሚባለው አካባቢ ጋር ነው የምንገኘው። ስልክ ቁጥሬ 0951296773 ነው እና የፈለጋችሁትን ዕቃ ማዘዝ ለምትፈልጉ ሱቃችን ሁሌም ቢሆን ክፍት ነው። እንዳለው የገበያ ሁኔታ እውነታውን እያስረዳን
በቻልነው አቅም ለማስተናገድ እንሞክራለን። እሺ አመሰግናለሁ ነቢ። ሰላም ውድ ፋሚሊያንስ፣ እንደነገርኳችሁ እንግዲህ ነቢል ህንፃ መሳሪያ የሚገኘው ጤና ጣቢያ መገንጠያ እንደዚሁም አባጮ ማፍለፊ ይገኛል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ማንኛውንም የህንፃ መሳሪያ ለመጨረሻ ጊዜ የምነግራችሁ ማንኛውንም የህንፃ መሳሪያ ማቅረብ ይችላል። በስልክ ቁጥሩ በነገራችሁ ስልክ ቁጥር መደወል ብቻ በቂ ነው። እንደዚሁም ደግሞ አድራሻው ጤና ጣቢያ መገንጠያ በመገኘት ወይም በመምጣት ማዘዝ ይቻላል። ረህማ በሆነ ዋጋ፣ አስተያየት በሆነ ዋጋ ወቅቱን መሰረት ያደረገ ግብይት ያደርጋል ማለት ነው። ሚስማር ይሸጣል። በባኮ በችርችር በኪሎም እየበተነ መሸጥ ይችላል ማለት ነው። ይህንን ቪዲዮ ውድና የተከበራችሁ ቻናል ቤተሰቦች ላይክ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።